ሰላም እንዴት ሰነበታችሁ? ይህ የኦምኒያ ዜና ልዩ የዜና ዘገባ ነው። ሳምንቱ እንዴት አለፈ? በሳምንቱ የተሰሙ አንገብጋቢ ጉዳዮችን አጠር እያደረግን እናቀርብላችኋለን። በመጀመሪያ በትግራይ ክልል የተነሳው አፈሳ አሁንም የብዙሃንን እናቶች እንባ እያፈሰሰ ነው። ሌላኛው በኢትዮጵያና ኤርትራ መካከል ሊነሳ ስላለው ጦርነት ከውስጥ የደረሰን ሰበር መረጃ አለ። በዓለም አቀፍ ደረጃ በአሁን ሰዓት ሁሉም ሀገራት አፍጥጠው የሚመለከቱት ዜና አለ። ራሽያና አሜሪካ አሁንም ሌላ ፍጥጫ ውስጥ ሊገቡ ይችላሉ የሚል ዘገባ በስፋት እየተሰራጨ ነው። ሌላኛው እስራኤል አሜሪካን መሰለሏን ብቻ ሳይሆን ሌሎች ከባባድ መረጃዎችን ይዛለች እየተባለ እየተነገረ ነው። ከዓለም አቀፍ መረጃዎች ስንገባ ደግሞ በሰሞኑ በሚደረጉ የዓለም ዋንጫ ጨዋታዎች ላይ አስገራሚም አዝናኝም ነገሮች ተከስተዋል። እንግሊዝ ለልምምድ ሜዳ ውስጥ ሳትገባ ተዘርፋለች። በሌሊት የተደረገውን ዘረፋ አስመልክቶ አሁንም ዓለም በሹፈትም በንቀትም እየተመለከተ የሚገኝ ዜና አለ። ሁሉንም እናቀርብላችኋለን። ወደ ዜናው እንገባለን። በመጀመሪያ ከሀገር ውስጥ ዜና ስንመለከት በትግራይ ክልል ያለው አፈሳ አሁንም ተጧጡፏል ይለናል። በትግራይ አሁንም ግፈፍ በሚል አንዳንድ ቦታዎች ላይ በሚደረጉ የተለያዩ ድምጾች አሁንም በትግራይ ክልል ያለው ሁኔታ አሳሳቢ ሆኗል እየተባለ ነው። እንዴት? ህወሓት በቀጣይ ለሚጀምረው ጦርነት በጣም ብዙ የትግራይ ወጣቶችን እየመለመለ ወደ ካምፕ እያስገባ ነው። አንዳንድ ጉልበት ያላቸው ከመኪና ላይ ዘለው እያመለጡ ወደ ደረሱበትና ወደ ሄዱበት ቦታ በፍጥነት እየገሰገሱ ነው። ይሄ ጉዳይ ምንን ያስታውሰናል? በጥንቱ በ1983ቱ የኢህአዴግ ጊዜ አንድ ነገር ተፈጽሞ ነበር። ኢህአዴግ ወደ ኢትዮጵያ ወደ አዲስ አበባ ከመግባቱ በፊት በተለይም በሀገር ውስጥ የነበረው የደርግ ስርዓት ዜጎችን ለጦርነት እየመለመለ እናቶች በእንባ እየረገሙት ቆይቶ ነበር። ኢህአዴግ ያንን ተቃውሞ ደርግ ይውደቅ ብሎ ከየቤቱ ሕፃናት ወጣቶች ሳይል ሁሉም በህብረት ተደጋግፎ ያንን አስከፊ ጊዜ አለፈ። ዛሬ ያንን ታሪክ ህወሓት እየደገመው ነው። በገዛ ህዝቡ ላይ በገዛ ደጀኑ ላይ ህዝቡን እያተራመሰ ወጣቶችን ለጦርነት እየመለመለ ነው። ከዚህ ሁሉ ሰላም አይሻልም ወይ ለሚለው የአዲሱ መስረታና የአዲሱ ፕሬዝዳንት ምክር ቤት አንድ ነገር አሳይቶን ነበር። የአፍሪካ ህብረት ልዩ ልዑክ የሆኑትን ኦባሳንጆን በጽህፈት ቤት በማነጋገር ትግራይ ከዚህ በኋላ ጦርነት አያስፈልጋትም ከፌደራል መንግስቱ ጋር አነጋግሩን ብለው ወደ አዲስ አበባ ልከውታል። የፌደራል መንግስቱ እስካሁን የሰጠው ቃል ባይኖርም የትግራይ ክልል ጊዜያዊ አስተዳደር በመሆን ራሳቸውን የሾሙት ዶክተር ደብረጽዮን ገብረ ሚካኤል ግን በቃል አቀባያቸው በኩል ለሰላም አረፈደም ለሰላም እንፈልጋለን ቢሉም በጎንና በጀርባ ግን እየሰሩ ያሉት የጦርነት ዝግጅት በቀጥታ ጦርነቱ አይቀሬ መሆኑን ዋናው ክረምት መግባቱ ሲጀመር እንዲሁም ከክረምቱ በኋላ ጦርነት ሊኖር እንደሚችል ፍንጭ ሰጥቷል። ሌላኛው ሰሞኑን የተከሰተው አዲስ ነገር የኤርትራ ጦር በኢትዮጵያ ድንበር አካባቢ መቅረቡና የኢትዮጵያ ሰራዊትም ጉዳዩን በንቃት እየተከታተለ መሆኑ በመላው ሀገሪቷ እንዲሁም በተለያዩ የዜና አውታሮች እየተገለጸ ነው። ጉዳዩ እንዲሁ በቀላሉ የሚታለፍ አይደለም። የኤርትራ ጦር ካለፈው ጊዜ ስህተቱ ስላልተማረ አሁንም በትግራይ ክልል አንዳንድ አካባቢዎች ላይ የጦር ሰራዊቱ ሲንቀሳቀሱ የሚያሳዩ ምስሎች በይፋ እየወጡ ነው። ታዲያ የህወሓትን ጋባዥነት ተከትሎ የኤርትራ ሰራዊት በኢትዮጵያ ውስጥ ጦርነት ቢከሰት በቀጥታ ከፌደራል መንግስቱ ጋር ውጊያ ቢያደርግ ምን ሊፈጠር ይችላል የሚለውን አንዳንድ የፖለቲካ ተንታኞች እንዲህ ይገልጹታል። ምን ነው በቀረብሽ ያስብላል ነው እየተባለ የሚገኘው። ምክንያቱም ኤርትራ ባላት በዚህ አጭርና ድቁቅ በሆነ ኢኮኖሚ ላይ ከኢትዮጵያ ጋር ጦርነት መግጠም የዳዊትና የጎልያድን ያህል ነው እያሉ ይገኛሉ። ምክንያቱም ኤርትራ አሁን ላይ አለኝ ብላ የምትመካበት የጦር አቅም ኢትዮጵያ ካላት ንኡሱን እንኳን አይሆንም። ታዲያ እርግጥ ነው ሰራዊት በሰራዊቱ ብዛት አይድንም። ምናልባት ይህ ጉዳይ ቢገለበጥና ኤርትራ የበላይነትን ቢኖራት እንኳን በህዝብ ቁጥር በፍጹም የማይመጣጠኑት ሁለቱ ሀገራት በኋላ ላይ የሚፈጠረው ነገር ለመገመት አሳዛኝም አዳጋችም ነው። በፌደራል መንግስቱ በኩል የምንመለከተው ነገር ቢኖር በአሁን ሰዓት ሀገሪቷ በምርጫ ዋዜማ ላይ የምትገኝ ሲሆን ምርጫውን አድርጋ ደግሞ ከዚህ በኋላ የሚፈጠሩትን ነገሮች ለመተንበይ በቀጥታ ማየት የምንችለው ያሁኑ መንግስት
በሀገር ውስጥና በውጭ ሀገር ዲፕሎማሲን ለማሰራጨትና በዲፕሎማሲው ረገድ ዘንድ ከፍተኛ ተጽዕኖን ለመፍጠር የግዴታ የተመረጠ መንግስት መሆን ይኖርበታል። ይህንንም በቅርቡ ምርጫ በማድረግ አረጋግጦታል። ታዲያ ከዚህ በኋላ ምን ይፈጠራል? የፌዴራል መንግስቱ ምርጫውን ባደረገ ማግስት በኢትዮጵያ ውስጥ ተቀጥታ ተወካይነቱ ለህዝብ የሆነ መንግስት እንደመሆኑ መጠን ምንም አይነት ውሳኔዎችን ቢወስን በቀጥታ ተፈጻሚ ይሆናል። በዓለም አቀፍም ደረጃ ተቀባይ ይሆናል። ምርጫውን ካደረገ በኋላ ግን ለሚፈጠሩት ለእያንዳንዱ ነገር ዓለም በግርምትም ባድናቆትም ሊመለከቱ የሚችሉ ጉዳዮች ሊፈጠሩ ይችላሉ እየተባለ ነው። የምርጫው ዋና ግብ ምን ነበር በሚባልበት በዚህ ሰዓት ምርጫው ዋናው ግቡ ኢትዮጵያ በቀጣይ የሚመራትን መምረጥ ብቻ ሳይሆን በቀጣይ የሚጀመሩትን ጦርነቶች በቀጥታ የሚያሳይ ነው። ምርጫው ከተደረገ የኢትዮጵያ ፌዴራላዊ መንግስት መሪው ለ5 ዓመታት እከሌ ነው ተብሎ ከተገለጸ ከዚህ በኋላ ለሚወሰኑ ውሳኔዎች የ5 ዓመት ዋስትና ይኖራቸዋል። ታዲያ አሁን ላይ ምርጫው ሳይደረግ ኢትዮጵያ በቀጥታ ከኤርትራ ጋር ጦርነት ከፍታ ቢሆን ምናልባትም ጦርነቱ እየተካሄደ ቀጥ ሊል ይችላል። ምክንያቱም በዓለም አቀፍ ደረጃ ምርጫ ያላደረገ መንግስት ምናልባትም ተቀባይነት ላይኖረው ይችላል። ምርጫው ከተደረገ በኋላ ግን ሀገሪቷ በቀጥታ ለሚደረጉ ማንኛውም ጦርነት በቀጥታ ተጠያቂ የሚሆን መንግስት ስላለ መንግስት የሚወስነው ውሳኔ በዓለም አቀፍ ደረጃ ተቀባይነት ይኖረዋል። አሁን ላይ በድንበር አካባቢ ያለው ውጥረት በቀጣይ በክረምት ወራት ውስጥ ጦርነት ሊፈነዳ እንደሚችል ፍንጭ የሚሰጥ ነው ተብሏል። ሌላ የምንመለከተው ዜና በዓለም አቀፍ ደረጃ የአሜሪካና የኢራን ድርድር አሁንም ቀጥሎ እየተካሄደ ሲሆን በዚህ ጉዳይ ላይ በቀጥታ እጃቸውን ያላስገቡ ሀገሮች ቢኖሩም አንዳንድ ሀገራት ግን የአሜሪካንን የደህንነት ሚስጥር እየሰለሉና እያገላበጡ ነው ይለናል። እስራኤል ከዚህ ጀርባ አለች ቢባል ማን ያምናል? አሜሪካ ከዚህ ቀደም ወዳጄ፣ እናቴ፣ ወዳጄ፣ እህቴ ሲባባሉ የነበሩት ሁለቱ ሀገራት አሁን ላይ በስለላ መረብ ውስጥ ወድቀው እርስ በርስ መወነጃጀል አሜሪካ በተለይም እስራኤልን በከፍተኛ የደህንነት መዝገብ ውስጥ መጻፏ ምናልባት ይሄ ጉዳይ በቶሎ እንዲፈጸም በር ከፍቷል እየተባለ ነው። ኢራንና አሜሪካ ድርድራቸውን የቀጠሉ ሲሆን ምናልባትም አሁን ላይ ወሳኝ በሚባሉ ጉዳዮች ድርድራቸውን ጨርሰው ወደ ተግባራ ለመግባት ጥቂት ሰዓታት ወይም ቀናት የቀሩት ጉዳይ ሆኗል። በሌላኛው ዜናችን አሜሪካ ለምን ድርድር አደረገች የሚለው ጉዳይ ሲሆን አሜሪካ ዋናው ዓላማዋ በቀጣይ ከኢራን ጋር የምታደርገው ጦርነት ኢኮኖሚዋን ብቻ ሳይሆን የጦርነት አቅጣጫዋን ሙሉ በሙሉ የሚቀይር ነው። ስለዚህ አሜሪካ ከምዕራቡ ዓለም ለሚመጣባት ጥቃት ዋጋ ለመክፈልና በተለይም ራሺያ አሁን ላይ በዩክሬን በምታደርገው ጦርነት ያጣችውን የኢኮኖሚ ተጽዕኖ በነዳጅ መሸጥ ጡንቻዋን እያሳበጠች ምናልባትም በቀጣይ ጊዜያት ጡንቻዋ ካበጠ በኋላና ኢኮኖሚዋ ካንሰራራ አሜሪካንን ለመገዳደር በር ይከፍትላታል ብሎ ስለታሰበ በቀጥታ የኢራንን ጦርነት በማቆም የጦርነት አቅጣጫውን ለመቀየር የታሰበ ነው ተብሏል። አድማጭ ተመልካቾቻችን ላለፉት ወራት በተከታታይ ዜናን ስንሰራ የቆየን መሆኑ ይታወቃል። ነገር ግን የሰብስክራይበር መጠናችን ዝቅተኛ ነው። ሁላችሁም በያላችሁበት የደውል ምልክቷን የሰብስክራይብ በተኗን በመንካት ሰርፕራይዝ አርጉን። በቀጣይ አስገራሚና ተወዳጅ ዜናዎችን እንሰራላችኋለን። ሁላችሁም በያላችሁበት ጤናችሁ ብዝት ይበል። ሀገራችን ኢትዮጵያን ሰላም ያድርግልን። መላው ዓለም የምትገኙ ኢትዮጵያውያን ሰርታችሁ ነግዳችሁ የምታተርፉ ሁኑልን እንላለን። ሰላም ሁኑ፣ ጤና ይስጥልም ብለናል። ኦምኒያ ዜና